سلام تعنا بلنا زغبركم تقاتلتي مربات ريفوس يوتيوب channel كما يتنحو نرمي بزعبا هلو كنتات هجرنان أبزو باغرنا أفريكا زرعيو زلو حدش سمع بالتاتن درس حتير مدب حزنا نباخم قريبنا لنا كما تروك سافتا مدبنا مسانا حتنحن كتكاتلنان بخبري نعدم አሳፋሪ ደግሞ የሚለውን ሰምታችኋል? ቴዲ አፍሮ እኮ ያንበጨበጫቸው ነው። አሁን ትናንሽ ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። ምንም አይልም። በቃ ሰላም ፍቅር ካላችሁ ብልጽግና ይንቀጠቀጣል። ቴዲን የምትሰሙበት ነው። ሪከርድ መስመሩን ቀጥሏል። በነገራችን ላይ 1 ሚሊዮን በአንድ ሰዓት ውስጥ የታየ ብቸኛ ታሪካዊ የሆነ ስራ ነው የተሰራ ያለው። እንደዚሁ ከ10 ሚሊዮን በላይ በጥቂት ሰዓታት ውስጥ ታይቷል። በአጠቃላይ አልበሙ ማለት ነው ታሪክ እያስመዘገበ ነው። አብይ አህመድ ግን ጨሳለች። ቴዲ አፍሮ ብሎ አልተናገረም እዚህ ጋር አስምሮበት። ነገር ግን ያው ሰሞኑንም የብልጽግና ካድሬ ወይ እያለች ነበረ። የሆነ ነገር ሲፈጠር በቃ ያስደነግጣቸዋል። ለምን ሰላም ካልክ ፍቅር ካልክ በአሁን ሰዓት ኢትዮጵያ ውስጥ ያው ብልጽግና አንተን ጠላት አድርጎ ነው የሚያይ። ምክንያቱም እነዚህ የመግደል የመጨፍጨፍ ሴራቸው ህዝብን የመከፋፈል የማጣላት ነው። በቃ አንተ ኢትዮጵያ ብለ አንድነት ካልክ ራሱ ይበሳጫሉ፣ ይጨሳሉ። አብይ አህመድ ይሄ ነው እንግዲህ እያናደደው ያለው የሚመስለኝ። ለማንኛውም ዳውን ብልጽግና ገዳይ ጨፍጫፊ እድሜያችሁ ያጠረ ነው። ህዝብ ተነስቶባችኋል፣ መውደቃችሁ አይቀርም። ተገዝግዛችኋል፣ አልቃችኋል። ለማንኛውም ቴዲሻ እናመሰግናለን። አብዛ حلف ሰሙን አመላ ኢትዮጵያ አብላል ርስት ኮይኑ ዝቀነየ ጉዳይ ንመንግስቲ ኢትዮጵያ ሽበራ ዝፈጠረሉ ምዝርጋሕ አልበም ቴዲ አፍሮ እዩ። ሰነፍ መራሕን ሓያል ዘያምን ዝገጠሙሉ መድረኽ ተባሂሉውን ተሰይሙ እዩ። ቴዲ አፍሮ እኮ ድሮን የብሉን፣ ዲሽቃ የብሉን፣ ታንክን ብረትን የብሉን። ዘላቶ ሓንቲ ብርያ በዛ ብርዕ እዚኣ መናደቕ 4 ኪሎ ካብ ነቕነቐ ንህዝቢ ኢትዮጵያ ካብ ጫፍ ንጫፍ ካብ ኣነቓነቐ ኣብ ቀረባ ግዜያት ሓድሽ ነገር ክኽሰት ከም ዝኽእል ዘተንብሁ ብዙሓት እዮም። ዝኾኑ ኮይኑ እዚ ገዚፍ ሕቶ ኣብዚ ጉዳይ እዚዩ ዝዘውር ብዝርዝር ንመልክቶ። ቴዲ አፍሮ ተመሊሱሎ ኢትዮሪካ ንኢትዮጵያ ክታሕውያዶ ከተናውፃ ንመንግስቲ ዘሰንበደ ንህዝቢ ዘሕበረ ስነጥባዊ ስራሕ። እዚ አልበም እዚኣ ቴዲ አፍሮ ንነዊሕ ዓመታት ጠፊኡ ድሕሪ ምጽናሕ ዘውፅኣ ብምዃና ኣብ ህዝብን መንግስትን ክፈጥሮ ዝኽእል ጽልዋ ኣዝዩ ልዑል እዩ። እቶም ኣብ ዓለም ሙሉእ ዘለዉ ኢትዮጵያውያን ክጽበይዋ ጸንሑ መዓልቲ በፂሓላ። እቲ ንጉስ ሙዚቃ ኢትዮጵያ ተባሂሉ ዝፅዋዕ ቴዲ አፍሮ ድሕሪ ነዊሕ ናይ ስቕታ ዓመታት ኢትዮሪካ ዘርእስታ ሓዳሽ አልበሙ ሎሚ ንህዝቢ ዘርጊሕሎ። እዚ አልበም እዚኣ ኣብዚ እታ ሃገር ብውግእን ምክፍፋልን ትሕመሰሉ ዘላ ግዜ ምውፃእ እንታይ መልእኽቲ ሒዛ መፅላ? ንመንግስቲ አብይ አሕመድ ከመይ ክትሰማዕ ትኽእል? ቴዲ አፍሮ ንቃላት በምጥማር ሓደሽቲ ቃላትን ትርጉማትን መፍጣር ሓደ ካብቲ ፍሉይ ዝገብሮ ናይ ስነ ጥበብ ክእለቱ እዩ። እዛ ኢትዮሪካ እትብል ቃል እውን ካብዚ ዝመንጨት ኮይና ንኽልተ ዓበይቲ ቃላት ብምውሃድ ዝተፈጥረት እያ፣ ኢትዮጵያን ሬቶሪክን። ስነ ጥበባዊ ቴዲ አፍሮ ነዛ ቃል እዚኣ ንምንታይ ከም ዝመርፃን እንታይ ከም እትውክልን ዝርዝር ትርጉማታን እዞም ዝስዕቡ እዮም። ሓደ ሬቶሪክ ተደምሮ ኢትዮጵያ ኢትዮሪካ። ሬቶሪክ ማለት ብግሪክኛን ላቲንን ናይ ምዝራብ ጥበብ ወይ ሰባት ብዘረባ ናይ ምርዳእን ናይ ምስላጥን ክእለት ማለት እዩ። ስለዚ ቴዲ ኢትዮሪካ ክብል እንከሎ ኢትዮጵያ ናይ ባዕላ ዝኾነ ጥንታዊ ናይ ኣዘራርባ ጥበብ ፍልስፍናን ስነ ምግባርን ከም ዘለዋ ንምግላጽ እዩ። ሙዚቁ ድማ ነዚ ናይ ኢትዮጵያውያን ጥበብ ምብሃል ከም ቅኔ ሰምና ወርቅ ዘንጸባረቕ ምዃኑ የርኢ። ክልተ ናይ ትረኻ ውድድር ወይ ናሽናል ናሬቲቭ። ኣብዚ ግዜ እዚ ብዛዕባ ታሪክ ኢትዮጵያ ብዙሕ ዝተፈላለየ ትረኻታት ኣሎ። ገሊኡ ታሪክ የጸልም፣ ገሊኡ ድማ ታሪክ ይገልጽ። ቴዲ ብኢትዮሪካ ኣቢሉ ነቲ ዝተሓላለኸን ዝተበላሸወን ፖለቲካዊ ትረኻታት ኣወጊዱ ብጥበብን ብፍቕርን ዝተሃንፀ ሓቀኛ ናይ ኢትዮጵያ ታሪክ ዳግማይ ንምቕራብ ዝተጠቕመሉ መገዲ እዩ። 3 ካብ ኢትዮጵያ ናብ ኢትዮጲካ። ሓደ ክንርስዖ ዘይብልና ነገር እቲ ናይ ዝቅንያት አልበሙ ኢትዮጲካ ዝብል ስም እዩ ሒዙ ዘሎ። ኢትዮጲካ ድማ ካብቲ ጥንታዊ ናይ ግሪክ ቃል ኤትዮጲካ ብዛዕባ ኢትዮጵያ ዝተጻሕፈ ጥንታዊ ልበወለድ ዝወፀ ኮይኑ ትርጉሙ ድማ ኢትዮጵያዊ ባህሪ፣ ኢትዮጵያዊነት ማለት ጥራይ ዘይኮነስ ሓደ ፍሉይ መንፈስ፣ ስልጣንን ጥበብን ምዃኑ ንምግላጽ እዩ። እዚ ድማ ኣብዚ ግዜ እዚ ዝበታተን ዘሎ መንነት ኢትዮጵያ ንምእካብ ዝተገብረ ናይ ጥበብ ፈተና እዩ ክበሃል ይከኣል። 4 ንምንታይ እዩ ኢትዮሪካ ዝብል ስም ዘዘውትሮ?
ቴዲ አፍሮ ንሙዚቁ ከም ተራ መዘናግዒ ዘይኮነስ ከም ሓደ ናይ ሓሳብ መድረኽ ይዝርዮ። ኢትዮሪካ ንዕኡ ናይ ሰላምን ናይ ውሕስነትን ናይ ታሪኽን መሳርሕያ በዛ ቃልዚ ኣቢሉ ንህዝቢ ኢትዮጵያ ካብቲ ዘለዎ ናይ ቃላት ውግእን ጽልናውትዩ ናብቲ ጥንታዊ ናይ ክብሪ ሬቶሪክ ወይ ናይ ሰላም ዘረባ ክመልሶ ይጽዕር። ብሓጺሩ ቴዲ አፍሮ ኢትዮሪካ ክብል እንከሎ እታ ጥበብን ፍልስፍናን ዝመልኣ ኢትዮጵያ ማለት እዩ። ንሱ ብዘይምኡ ቢሉ ነቲ ዝተረስዐ ብልሓት ኣቦታት ንምምላስ ዝተጠቕመሉ ፍልስፍናዊ ስም እዩ። ብተወሳኺ ኢትዮጵያ ካብ ፖለቲካዊ ጭቕጭቕ ወፂኣ ናብ ጥንታዊ ናይ ስልጣንን ናይ ሕብረትን ቋንቋ ክትምልከት ይጽዋዕ ኣሎ። ጽልዋ ኣብ ልዕሊ ህዝቢ ፈውሲ ወይ መላዓዓሊ ኢትዮጵያ ካብ ኩናት ናብ ኩናት ካብ ጥሜት ናብ ስደት ኣብ ተሰጋገረሉ ዘላ ግዜ ሙዚቃ ቴዲ አፍሮ ንብዙሓት ናይ ስነ ልቦና ዕረፍቲ እዩ። እቲ ህዝቢ ካብ ዘሰቅቕ ዜናታት ወፂኡ ናብ ዜማታትን ግጥምታትን ቴዲ ከም ዝጽጋ ይፍለጥ። እዚ ኣልቡም እዚኣ ነቲ ፖለቲካ ተኸፋፊሉ ዘሎ መንእሰይ ዳግማይ ብዛዕባ ሓበራዊት ሃገር ክሓስብ ክትገብሮ ትኽእል እያ። እዚ ድማ ንብዙሓት ናይ ሕብረት ስምዒት ክፈጥረሎም እንከሎ ንገሊኦም ድማ ምስቲ ዘለውዎ ብሄራዊ መስመር ክጋጩ ይኽእል እዩ። ጽልዋ ኣብ ልዕሊ መንግስቲ ኢትዮጵያ ቴዲ አፍሮ ብኽልተ ዓይኒ ይዝርዮ። ምክንያቱ መንግስቲ ብወገኑ ናይ ባዕሉ ሓዳስ ኢትዮጵያ ዝብል ትረኻ ካህንጽ ይስዕር ኣሎ። ቴዲ ግን ብሙዚቁ ቢሉ ነቲ ናይ ቀደም ታሪኽን ክብርታትን ሒዙ ክመጽእ እንከሎ ምስቲ መንግስቲ ክፈጥሮ ዝደልደሎ ሓድሽ መንነት ክጋጮ ዝኽእል እዩ። ብተወሳኺ ቴዲ አፍሮ ኣብ ዝሓለፉ ዓመታት ብንጹር ንመንግስቲ ዝነቕፉ ግጥምታትን ዜማታትን ከውፅእ ጸኒሑ እዩ። እዚ ሓዳስ ኣልቡም ኢትዮሪካ ድማ ብዛዕባ እቲ ዘሎ እዋናዊ ጭቆና ሞትን መከራን ዝምልከቱ ሕቶታት ሒዛ መጽያ ብምህላዋ ንመንግስቲ ኢትዮጵያ ኣብ ሕማም ርእሲ ክትኮነ እትረአ ዘላ። ድሮውን ኣብ ማሕበራዊ መራኸቢታት ደገፍትን ተቃውምትን መንግስቲ ኣብዚ ኣልቡም ተመርኪሶም ክካትዑ ጀሚሮም ኣለው። ኣብ መወዳእታ ስነ ጥበባዊ ቴዲ አፍሮ በኣልቡም ኢትዮሪካ ቢሉ ንኢትዮጵያ ናብ ሕብረት ክመልሳ ድዩ ወይስ ዝያዳ ክርክር ከላዓዕል ግዜ ዝምልሶ ይክኸውን? ንስኹም ከ ነዚ ኣልቡም ሰሚዕኩማ ዶ? እቲ ዝያዳ ዝተንከፈኩም ወይ ዝመሰጠኩም ግጥሚ ወይ ዜማ ኣየናዩ? መንግስትን ቴዲ አፍሮ ሙሉእ ክፈቅደሉ ድዩ ወይስ ከምቲ ልሙድ ክጽቀጥ እዩ? ርእይቶኩም ኣብ ኮመንት ግደፉልና። ተጠዕሙ ሰሰና ይንቁልና። በቴዲ ኮርተናል። የጥበብ ኃይል አሳይቶናል። የጥበብ the power of the art ምን ማለት እንደሆነ በአንድ ሰዓት እንደዚህ አድርጎ ሰው መግለጫ አትሰጥም። አርቲስት ሲቪ ኮንትራክትና ቁረጥ ከሱ ጋር እንደዚህ አታረግ ምናምን ይሄን ሁላ ሰው ኢንፎርማል ማስታወቂያ ሰርቶ ጠቅላይ ሚኒስትሩ ራሱ ነው ማስታወቂያ ያሰራለት። በነገራችን ላይ ምንድነው ያለው ቴዲ ትላንት አሉ ማን ነው ጃዋር እንዲሁ አማርኛ ማይሰማ ራሱ እንዴ ይሄ ሁላ ሰው አጀንዳ ያደረገው ሰውዬ ሁሉ መንግስት የፈራው አጀንዳ መንግስት የሆነ ነገር ህፃናት እቺ ነገር እንዳትነካ ሲባል እሷን መንካት ነው የሚፈልጉት የሆነ ነገር አለ ይሄ አይደረግም ሲባል እዚህ አካባቢማ የማላቀው ነገር አለ ኤክስፒሪየንስ ማድረግ ፈልጋለሁ ብሎ እሷን የመንካት ፍላጎት ያዳበረ ነው የሚሄደው። እና ምንድነው ምን ስለዘፈነ ነው ይሄ ሰውዬ መንግስት እንደዚህ ያደረገው ዘፈን አለ አርት አይደለም ምናምን ተብሎ ይጠብቃል በሙሉ። አማርኛ ማይሰማ ጭምር አለ ጃዋር ትላንት ባስተርጓሚ እንዲሰማ አድርገውታል። ይሰማታል ባስተርጓሚ እንደዛል አሁን ባስተርጓሚ ነው ደግሞ አስተርጓሚ እንዳይቸግር አንዳንዴ ዘፈን ምን አለ ነው የሚባለው ሪዋይንድ ያደረገው። አሁን ግን በስክሪፕት በእንትን ነው በሳብታይትል ነው ያን ቀላል በቃ በሳብታይትል ይሄው እኔ በግጥም እየሰማው አይደለም እንትን ያልኩት እያነበብኩ ነው። ይሄን ለተመልካቾች ያመጣሁት ሲምፕል አድርጎታል። ሲምፕል ተራ ከአርትም በላይ ነው። ዩቲዩብ ላይ ተራ እንደተጫነ ነገር አይደለም። እና በአንድ ሰዓት ተመልካቾች አሁን ድገመው ይሄን ሁላ ዘፈኖች ባንዴ አንዱ ዘፈን 2 ሚሊዮን አንድ ዘፈን ገብታችሁ ማለት 1 ሚሊዮን ሚኒማም አሁን የገባው ወደ 1 ሚሊዮን አካባቢ ነው ያለው አንድ ዘፈን። ሌሎቹ ሄዷል 2 ሚሊዮን ምናምን ሄዷል ሁሉ በአንድ ሰዓት በ2 ሰዓት ነው ሄደው። ቹቻ ግን በ30 ደቂቃ አማራ ቴሌቪዥን አፕሎድ አድርጎ እንኳን ክሊክ ሳያደርገው ነው ሄደው ቼክ አፕሎድ ያደረገው ዩቲዩብ ራሱ ይሄው ዜሮ ኖ ቪው በ30 ደቂቃ ውስጥ አጃይብ ነው። ከዚህ ውድረት ያድነን ነው የሚባለው በዚህ አጋጣሚና ወደ አብይ ምላሽ እንዴት አብይ ምን አለ? አርሲ የንፋስ ያው ይሄ ዊንድ እንትን አለ ኤሌክትሪክ ማመጭና እሱ ላይ ያስመረቅ ሄድኩኝ አለ። በትንሾች እኛን አይጋሩድንም አውኩንም አለ። ትንሽ ሰዎች ትንሽ አጀንዳ እየሰጡ ይላል። ትንሽ ነው አይደለም። ዋትስአፕ ምንድነው የጻፍከው?
እገሌን ፎሎ ታደርጋለህ እገሌ ሰብስክራይብ አድርጋል እየተባለ የሚታሰር ነው ኢትዮጵያ ምድር ላይ ኢትዮጵያ ሰብስክራይብ የሚያደርጉና ፌስቡክ ማን ፎሎ ታደርጋለህ ጃዋር ታደርጋለህ ብላ እየተባሉ የሚታሰሩ ናቸው የማን አሁን የጃዋር ሼር ማድረግ አዲስ አበባ አይቻልም ታውቃላችሁ የሚታወቅ ሰው የጃዋር ሼር ማድረግ አትችልም ጥሩ ነገር ለሀገር ይጠቅማል ብሎ ባሰበ በፍጹም አይቻልም ሄድሴይ ብሎ ቢያስነጥሰው አብይ ሄድሴይ ብሎ ቢያስነጥሰው ሼር የሚያደርጋለ ኢትዮጵያ ፋርሴ ብሎ አገር የሚጠቅም የሆነ ነገር ልጻፍ ቢል ሼር አታደርግም and they call it this guy he is a democratic is a democratic መንግስት ነው በጣም ውስጤን ሰርስሮ ነው የገባው የኢትዮጵያ ህዝብ ሁኔታ ነው ባይኔ ለኔ የመጣው በተለይ ደግሞ የአዲስ አበባ ህዝብ አሁን ያለበት ሁኔታ በደንብ ነው በቃ የታየኝና ቴዲ በጣም በሚገርም ሁኔታ ነው የገለጸው እሱ ትንሽ ስሜቴን ለብሾት ነው የነበረው ስቲል በዛ ስሜት ውስጥ እንደሆንኩ ነው የምረዳው በአጠቃላይ ግን እኔ ዝም ብዬ እንደው ስመለከተው ከሰሞኑ ግርግር አንፃር ምን ሳየው ያው ቴዲ እንዴት ዋጣ ሙዚክ ስራ ሰርቶ ይመጣ ይሆን የሚለው ነገር ያሳስበኝ ነበር በውስጤ ምክንያቱም ኤክስፔክቴሽን ሰው ብዙ ነገር ከጠበቀ እንደጠበቀው ሆኖ ካላገኘው ለዛ ሰው ጥሩ አይደለምና ቴዲ ደግሞ እንደምታውቀው ወደ ሙዚቃው ዓለም ሲመጣ አይ ቲንክ በጃዝ ተሰሪያል ይመስለኛል መጀመሪያ የመጣው ካልተሳሳትኩ ታርሙኛላችሁ ኦሬዲ ከከፍታ ነው የጀመረው ብዙ ጊዜ አርቲስቶቻችን ከትንሽ ወይም አነስተኛው ታደርቸው ግምድ ያገኙ አካበቱ ሲመጡ በደንብ ተሲሉ እንደ ወይን እየጣፈጡ ይመጣሉና ስለ ማህበረሰባቸው ችግር መናገር ይጀምራሉ በሙዚቃ ብዙ ነገሮችን ያነሳሉ በሂደት ያደጉ ሲመጡ የጎለመሱ ሲመጡ ከፍቅር ዘፈን አልፈው በቃ የህብረተሰቡን የማህበረሰቡን እንትን ነጸብራቅ ይሆናሉ ቴዲ ግን ገና ወደ ሙዚቃው ዓለም ሲመጣ ከመጀመሪያው ከከፍታ ስለተነሳ ሁሌ አልበም ሊያወጣ ነው በተባለ ቁጥር እንደው ከትናንት የተሻለ ነገር ይዞ ይመጣ ይሆን የሚለው የህዝብ ጥያቄ ሁሌ ያለ ይመስለኛል በኔ በኩልም አለ ነገር ግን ቴዲ አንድ ቀን ህዝቡን አሳፍረው ያውቅ ሁሌ በዛ ከፍታ በከፍታ ላይ ከፍታ እየጨመረ የሚሄድ ሰው ነው በዚህኛው ሙዚቃ ላይ ትንሽ ለየት የሚያደርገው በኔ ግምገማ ያው ሁልጊዜም እንደሚያለው በጣም ውበት የተሞላት ቀደም ካሳውንም እንዳለው መሳይም እንዳለው በጣም ውብ ቃላቶችን እናያለን በጣም ፍልስፍናዊ የሆኑ ጥልቅ የሆኑ መልእክቶች ይተላለፉበታል በጣም የወደድኩት ነገር ነው እሱ በጣም በትንሽ ቃላት ሰፋፊ መልእክቶችን ማስተላለፍ ይችላል ስለ ኢትዮጵያ አንድነት ቴዲ ዘምሯል ብዙ ዘምሯል አሁን አይ ቲንክ በተወሰነ ደረጃ ኢትዮጵያ ያለችበት ሁኔታ እጅግ በጣም እንዳሳሰበው የምትረዳው ፊት ለፊት ነው የተናገረው አደጋውን ፊት ለፊት ነው በጠንካራ ቃላት የተናገረው ሶ የዲፕሎማሲ ቃላቶች ምናምን እኛ እንግዲህ ፖለቲካው እንደምንለው አልተጠቀመም አሁን በቃ አደጋ ላይ ነን ኦኬ እቺን ሀገር ማዳን አለብን የሚል በግልጽ ነው የተናገረው እንግዲህ ያሁኑ አሜን በጣም ውብ ነው ስትሰማው ሁሉም ነገሩ ግን ለየት ብሏል ብዬ የማስበው ጀስት አሁን ፊት ለፊት መናገር መጀመር ነው ቅድም እንዳልከው በአለም ላይ ከሚታወቁ የነጻነት ዘፋኞች ውስጥ የተወሰኑት እንደነ ማርያም ኬባ እንደነ ፊላኮቲ ምናምን ሳሰብኩት የጠቀስኩት ለዛ ነው አሁን ቴዲ ፊት ለፊት መናገር ጀምሯል አደጋ አለ ማዕበሉ እየመጣ ነው ይሄን ማቆም የምንችለው በዚህ መንገድ ነው ብሎ እንዳልከው በሙዚቃዎቹ ላይ ሁሉ ይሄንን መልእክት አስተላልፏል ሶ ያሁኑ ሞር በጣም ጠንካራ መልእክት የታየበት ነው ብዬ አምናለሁና